ስላንቺ ሰው ቢነግረኝም ልለይሽ ፍጹም አልቻልኩም። እንዳልቆርጥ ያቃተኝ እንዳልቆርጥ ከሰው አላየሁሽ እንዳልቆርጥ ደሞ ይታየኛል ውበትሽ ሳስለይሽ። ማውራት ፈልጋለሁ ነው ያልከው? አውራት ከኔ ጋር አውራኝ ተውሱና ከኔ ጋር አውራኝ። ፈልገሽ ነው ከቤት የወጣሽው ማለት አስገድዶሽ አይደለም? ይሄንን ነው ማወቅ ፈልገሽ ነው? ካንተ መለየት በፈልግ እንደዛ አላደርግም። ሰጠሁሽ እኮ ነው። ይሄው ነይ ሰላም ከፈለግሽ ይሄው አለው አልኩሽ እኮ አልቀበላልሽ። ሰላም እንዴ ምኑ ነው ሰላም ያገኘችው እቺ ልጅ? ካንተ ጋር ሆና እሱና ሰላም ያገኘችው። ቪዲዮን ላይክ አድርጉልኝ። ቪዲዮን ብቻ ላይክ ሳታደርጉ እንዳታልፉ። ሀይሚዬ የኔ ቆንጆ ሴታትሽ ከቀን በቀን ይጨምራል። ምን ሆነሽ ነው? ምን ሆነሽ ነው እንዴ? ማንም ሴት እኮ ከወንድም ጋር ከእናት ከአባት ጋር ትዳር አትሄድም አይደል እንዴ? ኤፍሬም ከአንቺ ጋር ትዳር አይገባም። አንቺ ብቻ ነሽ የምትገቢ። ብሩክም ደግሞ ከወንድሞች ጋር እሱ ትዳር አይገባም። ምን የሆናችሁ ነው? ጨዋታ እኮ አደረጋችሁት ህይወትን። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። አንዳንድ ቀን ጠፋ እያልኩ ሁለተኛ ቀን ላይ ደግሞ ብቅ እያልኩ ነው። ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። የዛሬስ በጣም ገርሞኛል እውነቱ ስነግራችሁ። ግን እንዲህ ይቻላል እንዴ ቤተሰብ? እውነት እኔ ወንድሞቼን አትናገሩ እኔ አንተ ወንድሞች ተናገርኩ ያለች ቦታ ገርሞኛል። በእርግጥ እኔ ስራ ነው 100% ያስታውቃል። ከመጀመሪያው ሲሰሩ የነበረ ከልጅቷ ጋር ከምኑም ጋር ያቺ ከህይወት ያልወጣም ያለችው እርጉዝ ሴትየው እንዴት ሄደች ስታስቡ ማለት ነው። ከዛ ጀምራችሁ እውነት ነው ውሸት ነው ብላችሁ ከገመታችሁ እውነቱ ላይ ትደርሳላችሁ እግዚአብሔርን። እና ሀይሜ እንዲህ ባታደርጊ የተሻለ ነው አንደኛ ነገር። ሁለተኛ ነገር ደግሞ እውነት መለኛና ማነው ሀብ ብሩኬ አጥፍተው እንኳን ብሩኬ አጠፋ አይሉም። የፈለገ ነገር ቢመጣ እሱ ላይ ነው ቁጣውንም ምኑ ጨዋቱንም ያስተናግዱትና ብሩኬ አሁን ሀይሚን የጎዳት ነገር ይሄ ነው ብዬ አላስብም። እሷን ለመመለስ ስል ነው ሁሉም ዋጋ ሲከፍለው የነበረውና እሷ ለምንድን ነው ይሄ መረዳት ማይገባት እንዴ? ነገራት ብዙ ጊዜ ደጋግሞ አንቺ እንድትመለሽ ብዬ ነው የጣጣ ውስጥ የገባሁት ብሎ ከአንድ 2 3 ተናግሯል። መረዳት ለምን ከበዳት የሚለው ነገር እኔ ጥያቄ ሆነብኝ። ቤተሰብ እውነት እንዴ እናንተ እስቲ ኮሜንት ላይ አስቀምጡልኝ። ምንድን ነው የምትሉ? እውነት በዚህ ዙሪያ ማለት ነው እንዴ እሷን ለመመለስ ነው የሆነች ሴትዮ የሆነ ሴት ማለት ነው ከብሩክ አጠገብ ድርሽ ካለች ሀይሚ ታውቃላችሁ እንዴት እንደምትናድደው እንዴት እንደምትቀና ምናምን። ስለዚህ እሱ ደግሞ በዛ ነገር ስራ የምትመለሰው ነው ይቺ ልጅን አመጣት ደግሞ እሷ ወደድኩ አፈቀርኩ አለች እንጂ ይሄ ልጅ ወድጄሻለሁ እሺ አልታላትም። እኔ ራሴ ይወታልኝ ዞር በይልኝ ከማለቱ ውጪ ማለት ነው። እንዴት ነው ሰው ይሄ ነገር የማይረዳኝ? የገረመኝ ይሄ ነው እውነት። ሀይሚስ ብትሆንስ በቃ እሷ አልፈልግም ብሏል እና ምን ከቤት ያስወጣታል? ኤፍሬም ምንድን ነው እንዴ ከአባቷ ብሩክ ያደን እንደ ይዞ መጣ። አንዳንድ ጊዜ የምንሰራ ስራዎች እንዴት ነው ከኛ ጋር ይሄዳል ወይ እውነት ከኛ ያምራል ወይ የሚለው ነገር ብሰራው የተሻለ ነው። እና ኦክቶብ ላይ ሲያይ ደግሞ ማነው ኤፍሬም እና ሀይሚን የሆነ ነገር እያደረጉ ነው። እና ዝም በሉ እውነት አታድርጉ። የፈለገ ነገር ቢመጣ የነሱ ፎቶ ትንሽ እያበላሹ ነበር። ሀይሚ የለመነች ኤፍሬም ደግሞ ተቀጥቅጦ ምናምን አድርጎ የሆነ ነገር እያደረጉ ነበረ። የነሱ ፎቶ ግን ሞኝ አትሁኑ። እውነት ጥላቻ አትውሰዱ። እነሱ ለስራ እንጂ
እውነት ኤፍሬም ብሩኬ ላይ እንዲህ አያወራም። የፈለገ ነገር ቢመጣ ብሩኬም ኤፍሬም ላይ እንዲህ አይናገሩም። ገባችሁ አይደለ? ለስራ ስል ነው ሁሉም ሰው ዋጋ እየከፈለ ያለው እንጂ እውነት እንትን ተጣልቶ ምናምን እውነት ብደባደቡ ኖሮ ብሩኬ አንገቱን ይዞ አያነቃንቅም ነበረ ታዲያ የእውነት ቢሆን። ስለዚህ ይሄ የውሸት ቪዲዮ ነውና እናንተ ደግሞ አሁን በእነሱ ንዴት የሆነ ነገር ውስጥ ስትገቡ ያቺ ልጅ እኮ እንዲህ አድርጋ ነበረ ምናምን ትባላላችሁ። ስለዚህ ምን ታደርጋላችሁ? ዝምታ ምረጡ። ካያችሁ አይታችሁ እንዴት እንዲህ ሊሆን ቻለ ብላችሁ ትምህርት ውሰዱት በቃ። ምክንያቱም ሰው ልጅ ሁሉም ነገር መማር ግድ ነውና፣ ለምሳሌ ሀይሚና ብሩክ እውነት እንዳልሆነ እውነት እንደማይጣሉ ያስታውቃል። በተለይ ሰሞኑ ሲሰሩ የነበረ ቪዲዮ በጣም ነው የሚያስታውቅባቸውና ሆኖ ስያለ ግን ኢትዮጵያ ላይ ህይወት ስለምትከብደው ይስሩ ስራውን። ግን ከነሱ የሚያምረው ነገር አለ። የማያምረውና የሚያምር ነገር ለይቶ ለምን አቁም ነው የሚለው ነገር ነው እኔ ጥያቄ የሚሆንብኝ እንጂ ይስሩ ስራ ክብር ነው እናቴ። እና ሀይሚዬ ደግሞ እንግዲህ ካንተ ወድጄ የሚለየው መሰለክ እንዴት ትላለች። አንዳንድ ጊዜ ደግሞ የፈለገ ነገር ወደድሽም ጠላሽም ከወንድምሽ የምትወጂ ሰው ነው የሚበልጠው። እኔ እውነት ማለት ይሄ ብሩክ አሁን ክፉ ቢሆን ሀይሜ እኔ ከጎንሻለሁ ሁሉም ነገር ትተሽው እኔን ተከተኝ እያላት እየለመናት ነው። እኔ አንከባክብሻለሁ፣ እኔ ትሪት ታረግሻለሁ፣ በቃ አትጨነቂ ምናምን እያላት ያባበላት ነበረ እንጂ የምንም ሲያደርጉ አላየሁትም። ልጅቷ ከዚያም በኋላ የነሱ አትጨነቂ አታስቢ ምናምን ከማለት ውጪ እሱ ያደረገው ነገር ቢኖር የለም። እና ጋሼ ኤፍሬም ደግሞ እንግዲህ ከየት ብቅ እንዳለ አላቅም። ብቻ ሆኖ ስያለ ቤተሰብ ሀይሚና ብሩክ መቼም የማይጣሉ መቼም የማይራራቁ ሰዎች ናቸውና እኛ ሞኝ ሆነን ቶሎ ቶሎ ብለን የማይሆን ኮሜንት ባንጽፍ፣ እውነት በቃ የማይሆን ኮሜንት ባንጽፍ፣ የሚያስጠላ ነገሮች ባንለቅ የተሻለ ነው። ከአንድ ሁለቴ ስታው ሰውን በዛ መገመት ነው ማለት ነው። በዛ ልክ ሰውን ገምታችሁ ይሄ እኮ ባለፈው እንዲህ ሆኖ አልነበረም እንዲህ ያለውንም እያላችሁ እያስታወሳችሁ ጭንቅላታችሁ ማረጋጋት። እውነት ለምሳሌ እዚያ አረብ ሀገር ላይ ያለን ሰዎች እንደናንተ ነበርኩ። ነገር ግን ይሄ ነገር ቆም ብላችሁ ስታስቡ ይገባችኋል፣ ትረዳላችሁ። የምር ምን አይነት ነገር እንደሆነ ውሸት ነው ወይ እውነት ነው ወይ የሚለው ነገር በደንብ ነው የሚገባችሁ። ብቻ እናንተ በልቦና አዳምጡት። እውነት ይመስላችኋል? ይሄ አሁን ያስቡት እስቲ። ውሸት ነው ይሄ 100% ውሸት ነው። እና እንግዲህ እነሱ ካሜራ ከተዘጋች በኋላ ቅርታ ይባባላሉ፣ ይሳሳቃሉ ምናምን እና ይሄ ነው እላችኋለሁ ውዶቼ። መጨነቅ የለባችሁም፣ ማሰብ የለባችሁም። ኦሆ ሊደባደብ ነው። ስልኩን ያስቀምጥ ጋሽ ብሩክ ሙዲ ይዛል እኮ እሱም ደግሞ ማርያምን ለምዷል። በነገራችን ላይ በፊት አቅም ታውቃለች ብሩክ ሀይሚ ናት እንጂ መተወን የምትችለው ምንም አያውቅም ነበር። ነገር ግን አሁን አዲስ አበባ ከገባ በኋላ እሱ ማራዳው ነው ቁጭ አለላችሁ። አሁን እንግዲህ እንዲህ አንድ ድራማ መስራት ከጀመሩ ስንት ጊዜያችሁ ነው ማለት ቆይቷል። አረ እንዲህ አይነት በውሸት እየተጣሉ ምናምን ከሰው ጋር እየተደባደቡ ምናምን ማምጣት ከጀመሩ አመት አይሆንባችሁም እንዴ? ይሆናል እንጂ እንዴ ንቁ እንጂ ንቁ ትላላችሁ። እና እንደዛ ነው እላችኋለሁ። ሀይሚዬ ደግሞ እንግዲህ ከብሩኬ በላይ የሚያንከባክብሽ ምንም የማያደርግልሽ ሰው ስለሌለ አትሳሳች። ወንድምሽ ነው። ገባሽ አይደለ? ወንድምሽ ነው። መጀመሪያ ከቦታ ጅራ ስትመጪ እኮ ሀይሚ ብቻሽ ነው ቤት ኪራይ ተሽወጣለሁ ከነሱ ብለሽ የወጣሹና ሁሉ የቻለሽ ወይም ደግሞ አብሮ የተቻቻላችሁ ከብሩኬ ጋር ነው እንጂ ከኤፍሬም ጋር የለም።
ኤፍሬም ትላንት መጥቶ ስለወሰደሽ ሮጠሽ መውጣትሽ ጥሩ አይደለም። ምክንያቱም እሱ በቃ ጥቁሩንም ቀዩንም ብጫውን ያየች ከብሩኬ ጋር ነው እንጂ ከኤፍሬም ጋር አይደለም። ኤፍሬም ሲጀመር የራሱ እንትን አለው። ከሱ ጋር መሮጡ ምን አመጣ የሚለው ነገር እኔ ደስ አላለኝም። ብቻ ቤተሰብ ዞሮ ዞሮ ግን እነሱ ለድራማ ነው እየሰሩ ያሉትና ፈጣሪ ያሳካላችሁ። እንግዲህ ምን እናድርጋለን? አስቡ። ከኤፍሬም ጋር ጡል ጡል እያለች ሄዳለች። መሄድም አልነበረባትም በነገራችን ላይ። ብሩክም ደግሞ እኔ ያንተ ወንድሞች እንዲህ ተናግሬ ያውቃለሁ እንደ ምናምን ብላለች። የእሱ ወንድሞች ምንም ያጠፉት ነገር የለም። እሷ ብታጠፋም እሱ ነበረ የሚቆጡትና እና እንደዛ ማለትም አልነበረብሽም ሀይሚዬ። ሆኖስ እያለ ግን ቤተሰብ ሁሉም ለበጎ ነው ብለን ማለፍ ነው። ሰው ልጅ ተሳሳም አልተሳሳም የፈለገ ነገር ቢሆን ሰው ይሳሳት የለም በቃ በዛ ማለፍ ነው ይላችኋለሁ ውዶቼ። ፈጣሪ ይጠብቀን። ሁልጊዜ ላንቺ እንደቆም እኮ ነው። የሆነ ነገር ሲፈጠር እኮ ልክ ነው የሚነግሩኝ አይደል እንዴ? ነኝ ዳችሁ የሚሳሳላችሁ ውዴታችሁን እኔ እንተያያለን ከኤፍሬም ጋር በእንደዛ አይነት መንገድ የሚያዋጣው ከሆነ እንሄዳለን። የምትወዱኝና ይመቻችሁ። ሲጀመር የምታከብሩኝ የምወዳችሁና ማከብራችሁ አይሚ የሚመችሽ እንደፈለግሽ ሁኚ። ወንድምና ጓደኛ አብሮ የሚኖር ወደፊት ትዳሬ ነው ብለሽ የምታስቢ ሰው እንደዚህ አይደለም የሚያዘው። ወንድምና ጓደኛ እንደዚህ አይደለም፣ በተአምር አይደለም። በተአምር ይለያያል። በጣም የተለያዩ ፍጥሮች ናቸው። ይግባሽ በጣም ባካ አንተ ማጥበሰ ተረጋጋ ጋሼ ብሩክ ዘንባለም አይ ስራ እንዲህ ነው እንግዲህ ምን ታረጋላችሁ?